ያ ሁሉ ችግር እንኳን ተፈጥሮ እስካሁን ድረስ አብሬህ ነኝ። በቃ እኔንም ተረዳኝ። ያለብኝ ነው እኔ ከቻልክ ያ ሁሉ ከቻልክ ሀይሚ እንግዲህ እጅግ በጣም ከባድ ውሳኔ ወስና ዛሬ እንግዲህ መታለች ማለት ነው። እንግዲህ ለወደፊት ምንም ዋስትና የለኝም፣ ስለዚህ ነገሮች ከአቅሜ በላይ ስለሆኑ እዚህ ጋር ነገሮች ማብቃት አለባቸው ብላ እንግዲህ ከባድ ውሳኔ በመወሰን ከቤት ልብሷን ጠቅላ ወጥታለች እና ብሩክም እንግዲህ አይሆንም ብሏታል። እንግዲህ እጅግ በጣም ከባድ ነገር ነው የወሰነችው። ቢሆንም ግን ስለ ሀይሚ በጣም እምለዋለኝ እንዲሁም ስለ ቡራ ማለት ነው። ምክንያቱም ሁለት ፍቅረኛሞች በፍቅር ሲኖሩ ለወደፊት ያላቸውን ራዕይ ያላቸውን ጉዞ መሰረት ያለውና ነገሮች መስመር ማየት ስላለባቸው ኮሽ ባለ ቁጥር ሁሌም እንደዚህ እየተበጠበጡ መኖርን ማንም ምርጫው ስላልሆነ የሀይሚ ውሳኔ ደግሞ ይሄ ውሳኔ ልክ ነው አይደለውም፣ ሀሳቡስ ምንድን ነው የሚለውን በራሴ እይታ ማስቀመጥ እፈልጋለሁ ማለት ነው። እንግዲህ ቪዲዮ ላይክ በማድረግ ጀምሩ። በዚህ ቻናል እንግዲህ ስለ ጨረቃዎች ምርጥ ሀሳብ የሚሰጥበት ነው። እውነቱ እውነት፣ ስህተቱ ደግሞ ስህተት ተብሎ ከነቀፋ ከምን ውጭ የሆነ ሀሳብ ብቻ ነው የሚሰጥበት። ስለዚህ ቪዲዮ ላይክ በማድረግ ጀምሩ። ስለምታበረታቱኝም በጣም አመሰግናለሁ። እንግዲህ ለምንጾመው ለሁለቱም ጿሚዎች ማለት ነው፣ ለክርስቲያኖችም ለሙስሊሞችም መልካም ጾም እያልኩን እንግዲህ ያበርታችሁ ያበርታን፣ አሜን፣ የበረከት ጾም ያደርግልን እያልኩኝ አልፋለሁ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እምጀምረው ከሀይሚ ነው። ከሀይሚ ጀምራለሁ ወደ ቡራ መጣለሁ ማለት ነው። እና እንግዲህ ሀይሚ በቃ ማለት እኔ የያዝኩት ከቡራ ጋር ያለኝ ነገር ለወደፊት ምንም ዋስትና የሌለው ነገር ኮሽ ባለ ቁጥር ህይወቴ እየተበጠበጠ መቀጠል አልችልም። ስለዚህ ይሄ የሆነበት ነገር ደግሞ ቡራን ተው ስለው አልሰማኝም። እሱ በሚያደርገው ከልክ ያለፈ የዋህነት እኔን እየጎዳኝ ስለሆነ ስለዚህ መወሰን አለበት በሚል እንግዲህ ሀይሚ መታለች ማለት ነው። እና በመጀመሪያ ሀይሚን 300 ሺህ እናስገባት ቤተሰብ። ወደ ዝርዝሩ ከመግባታችን በፊት ሀይሚን 300 ሺህ እናስገባት። ከዚህ በላይ ይገባታል፣ የመሬን ማለት ነው። በጣም ይገባታል ከዚህ በላይ ምክንያቱም እሷ በጣም ብዙዎችን 300 ሺህ አስገብታለች። እንዲሁ ብዙ ትደክማለች፣ ትለፋለች። ስለዚህ ትንሽ ነው የቀራት፣ እናስገባት። ሀይሚን ይገባታል፣ የመሬን ማለት ነው። እና ቡራንም 350 ሺህ እናስገባው። እሱም በጣም ጎበዝ ነው፣ ይገባዋል። ከዚህ በላይ በጣም ብዙ ይለፋል፣ ብዙ ይሰራል፣ ብዙዎችንም ያግዛል፣ ያበረታታል ማለት ነው። እና እንግዲህ የሚጀምረው ከሀይሚ ነው። የሀይሚ ውሳኔ ልክ ነው አይደለም የሚለውን እስኪ በእናንተ ሀሳብ እስኪ ኮመንት ላይ ያስቀምጡ፣ ከእሷም ቤት ከኔም ቤት ማለት ነው። እና እኔ በራሴ ሀሳብ ሀይሚ ልክ ናት ብዬ ነው የማስበው፣ የምሬን ማለት ነው። ማለት እንግዲህ ምንድን ነው አንዳንድ አባባል ይባላል ለእውነተኛ ፍቅርና ለስኬት እንዲሁም አብሮ ለመስራት አብሮ ለመልፋት ውጤታማ ለመሆን አምናለው ይባላል። ግን ደግሞ እኔ እናንተ ያለንበት ሁኔታ ወይም የኔና ያንተ ገጽ አንድ አይነት አይደለም። ስለዚህ ትክክለኛውን መስመር መምረጥ ያለብህ አሁን ነው። ከወዲሁ ህይወትህን ማስተካከል ያለብህ አብሮ ለመሆን ከወዲሁ ይሄ ነገር መታረም አለበት በሚለው ነው ሀይሚ ማለት ነው። ምክንያቱም አሁን ቡራ ከልክ በላይ ያለፈ የዋህነቱ በጣም ብዙ ዋጋ ያስከፍለዋል። ብዙ ጊዜ ነገሮችን እንደ ቀላል ይጀምራቸውና በጣም ከዛ በኋላ ምስቅልቅሉ ይወጣል ማለት ነው። ይሄ ደግሞ የብሩክ ከልክ ያለፈ የዋህነት ነው። ያን ስል ለሰዎች መርዳት፣ ለሰዎች ማበረታታቱ ይሄ ጥሩ ነው። ግን ደግሞ በተለይ በሴቶች ዙሪያ በሱ ዙሪያ የሚመጡ ሴቶች እንግዲህ ለሚያደርግላቸው ጥሩ ነገር መልካም ነገር እነሱ ደግሞ ተሎ ነው የሚሰምጡትና
ትናንት እንግዲህ አይታችኋታል። ወደድኩ ለማለት ምንም እየተደረደረች ነበረ፣ ተጠመጠመችበት። እንዲሁም ደግሞ በቃ እኔ ካንተ መለየት አልፈልግም እያለች ስትል ነበረ እና ስለዚህ አሁን ሀይሚ ትክክለኛ ውሳኔ ነው የወሰነችው። ይሄ ማለት በቃ እንለያይ ማለት እንዲሁም ደግሞ ከቤት መውጣት ችግር የለውም። የምሬን ማለት ነው። ለምን መሰላችሁ? ከዚህ በላይ ከባዱ ነገር ሀይሚ ብሩክን ማጣት ነው። ብሩክም ሀይሚን ማጣት ነው። ስለዚህ ይሄን የሚያሳጣቸውን ነገር ደግሞ ብሩክ በቃ ካሁኑ ማረም አለበት። በተለይ በሱ ዙሪያ የሚሽቆጠቆጡትን ሴቶች ወይም ደግሞ ለሴቶች የሚያደርግላቸውን እንክብካቤና ትሪት በልክ ማድረግ አለበት ብሩክ። ምክንያቱም እሱን ችግር ውስጥ እየከተተው ስለሆነ ለሰው ልጅ መልካም ማሰብ ጥሩ ቢሆንም የብሩክ ደግሞ በጣም ወደ ሌላ ነገር ችግር ውስጥ እየከተተው ስለሆነ የሀይሚ ውሳኔ ትክክል ነው። ምክንያቱም ብሩክ ማስተካከል አለበት ካሁኑ ማለት ነው። በፍቅር ደረጃ ሁነው በአንድ ቤት እየኖሩ አንዲቱ መጠው ያኔ አረገዝኩኝ ብላ ትመጣለች። ብሩክ ምንም ባላደረገው አሁን ደግሞ ቻናል ስለተከፈተላት በፍጹም ካንተ መለየት አልፈልግም፣ ጭራሽ እንኳን ደስ ሊላት ቻናል ስለተከፈተላት እኔ እኮ ዱባይ ልትወስደኝ መስሎኝ ነው ብላ እንግዲህ በጣም ብዙ ነገር ዳርዳር እያለች ትገኛለች እና ምንም ይሄ ነገር እንኳን ለስራ ቢሆን ሀይሚን ስሜቱ በጣም ይጎዳታል። ለምን ብትሉ አንድ ሰው የኔ ፍቅረኛ ነው፣ የወደፊት ባሌ ነው፣ ትዳሬ ነው ብላ በምታስበው ሰው ላይ ይሄን ያክል ከሱ መለየት አልፈልግም፣ እኔ ከሱ ጋር መሆን እፈልጋለሁ፣ ይሄ ለአንቺ ምንሽን ይነካብሻል ማለት ምን ማለት ነው? ትናንት አሁን እንደዚህ ነው ያለቻት። አንቺ ላይ የሚፈጥረው ምን ችግር አለ? እኔ ከሱ ጋር ጓደኝነት ቢኖረን እንዴ? ቤስት ፍሬንድ የሚባል ነገር በሴት ደረጃ ለወንድ ልጅ የለም፣ ከፍቅረኛው ውጭ ማለት ነው። ወንድ ጓደኛ ሊኖረው ይችላል። እና የሀይሚ ውሳኔ ትክክል ነው። ይሄን ውሳኔ ትክክል ነው የምላችሁ ብሩክ ማስተካከል አለበት። በቃ ከሀይሚ ጋር መኖር ከሀይሚ ጋር የወደፊት እቅድ አለው። ብሩክም በትክክል ይወዳታል፣ ያፈቅራታል። ከእሷ መለየት አይፈልግም ብሩክ፣ ግልጽ ነው። ግን ደግሞ በየትኛውም ሁኔታ በየትኛውም የስራ መስክ ቢሆን ለሴቶች ያለውን ቅርበት ለሴቶች ያለውን እንክብካቤ ለመርዳትም ይሁን በወይ እንዴት ነው በቅንነትም ይሁን በልክ ማድረግ አለበት። ያ ካልሆነ ግን የብሩክና የሀይሚ ካሁኑ ጀምሮ እስከ ኢቭን ቢጋቡም ድረስ ልጅ ቢወልዱም ድረስ ከባድ ነው የሚሆነው። ስለዚህ መስመሩን እንዲይዝ ነው ሀይሚ ይሄን ያደረገችው። ይሄን ለማስተማር ነው የመጣችው ሀይሚ። በነገራችን ላይ የጨረቃ ቤተሰቦች ያኔ ምንም ችግር አይፈጠርም ማለት ይሄን አምናለሁ እኔ። ምክንያቱም ትናንትም ተናግሬያለሁ እና አሁን ሀይሚ በዚህ መንገድ መምጣቷ ምንም ቢሆን ለማስተማርም ይሁን ለምንም ይሁን ትክክለኛ ነው በጣም ማለት ነው። ምክንያቱም አስባችሁታል እንዴ? ሰው እንኳን ከቤት አንኳኩቶ መጥቶ እኔ እሱ ጋር መለየት አልፈልግም እወደዋለሁ ማለት ምን ማለት ነው እንዴ? ሀይሚ የሚሰማ ስሜት ምንድን ነው? እንደዚህ ብላ በፊት ለፊቱ አሁን ትናንት እንደዛ ብላ ስትል ብሩክ ማለት ነው ለሀይሚ ስሜት ሲባል እንኳን ስራም ቢሆን በቃ የሆነ ነገር ብሎ ማስወጣት ነበረበት እሷን ማለት ነው። ኢቭን ማለት ነው ለስራ እንኳን ቢሆን እንደዛ ነው መሆን ያለበት። እና ብሩክ ደግሞ በቃ ሰውን መስቀየም ምናምን